ሰላም ጤና ይስጥልን ውድ የተከበራችሁ የኢትዮ ስፖርት ዩቲዩብ ቻናል ተከታታዮቻችን እንደምቆያችሁ አድማጮች እነሆ ፕሮግራማችን ተጀምሯል። በዛሬ ፕሮግራማችን በርከት ያሉ መረጃዎችን ይዘንላችሁ ቀርበናል። ከተጫዋቾች ዝውውር መረጃ ጋር በተያያዘ በርከት ያሉ መረጃዎች አሉ። ውድ አድማጮቻችን ቻናላችንን ሰብስክራይብ፣ ቪዲዮችንን ላይክ እንዲሁም ሼር ያርጋችሁ የአብሮነት ቆይታችሁን ከኛ ጋር እንድታደርጉ የተለመደው የአክብሮት ግብዣችን ነው። እንግዲህ በቀጥታ ወደ መረጃዎቻችን ነው የምናቀለው። ከተጫዋቾች ዝውውር ጋር በተያያዘ ፍሎሬንቲኖ ፔሬስ ለዊሊያም ሳሊባ ሪካርድ የሆነ ዝውውር በማቅረብ ፊርማውን በማግኘት ይፋዊ ጥያቄ ለአርሰናል ሊያቀርቡ በክረምት የዝውውር መስኮት ላይ እየገለጹ ይገኛሉ። እንግዲህ አርሰናል በሳሊባ ጉዳይ አቋማቸው ግልጽ ነው። ግን ለተጫዋቹ ከገንዘብ በላይ የሆነ ነገር እንኳን ባይኖር ግን የማድሪዱ ፕሬዚዳንት በተለይም በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የደርሶ መልስ መርሃ ግብር ላይ ዊሊያም ሳሊባ ያሳየው እንቅስቃሴ ካዩ በኋላ የተጫዋቹን አቅም የተጫዋቹን ክሎት በቅርብ የገመገሙበት ነበር። እናም በአጠቃላይ በተለይም ለማድሪድ ተገቢ የሆነ ተጫዋች ነው ብለው ነው የሚያምኑት። በጣም ኦብሰስድ ሆኗል ከዊሊያም ሳሊባ ጋር በተያያዘ ተጫዋቹን በነጩ ማሊያ ለማየት እጅግ የቋመጡ ግለሰብ መሆናቸው ነው እንግዲህ ውስጣዊ እንዲሁም ደግሞ ለማድሪድ በጣም ቅርብ ናቸው ተብሎ የሚጠሩ ሚዲያዎች በዋናነት ማርካንን ጨምሮ ማለት ነው ይህንን መረጃ እየተቀባበሉት የሚገኘው። እንግዲህ ማድሪድ ውስጥ ያለው የተከላካይ መስመር ቀውስ ማለትም የተጫዋቾች የእድሜ መግፋት፣ የአቋም መዋዠቅ፣ ለጉዳት በጣም ተጋላጭ መሆንና ተያያዥነት ጉዳዮች ማድሪድ የተከላካይ መስመራቸው ላይ በጣም መፍትሄ ማበጀት መቻል እንደሚኖርባቸው እጅግ የሚያሳስብ አይነት የውድድር ዘመንን እያሳለፉ ይገኛሉ። ያ ደግሞ በክረምቱ ዋነኛ እቅዳቸው ዊሊያም ሳሊባ እንዲሆን እና ተጫዋቹን በእጃቸው ለማስገባት መከፈል ያለበትን መስዋዕትነት ትልቁ ክለብ ለመክፈል እንግዲህ ቁርጠኛ እንደሆኑ ያደርጋቸው ጉዳይ ነው ተብሎ እየተገለጸ ይገኛል። ዊሊያም ሳሊባ ከዚህ በፊት ክለብ ውስጥ እንግዲህ በጣም ጥሩ እንቅስቃሴ ቆይታ ትልቅ ዋንጫ ካላሳካ ማንም አያስታውስም፣ እኔ ደግሞ በአርሰናል ቤት መታወስን እፈልጋለሁ፣ እዚህ ክለብ ውስጥ ዋንጫ ማንሳት እፈልጋለሁ፣ ለዛ ነው ሲል ነው ሀሳቡን መስጠቱን የሚታወስ ጉዳይ ነው። ከዚህ በፊት በተለይም ሳሊባ ለተጨማሪ 2 ዓመታት በኤምሬስ የሚያቆየው ውል አለው። በኤምሬስ ተረጋግቶ እንደሚገኝ ማረጋገጫ ከዚህ በፊት የሰጠ ሀሳብ እንዳለ ይታወቃል። አሁን ላይ ተጫዋቹ በአርሰናል ቤት የተወሰነ ዓመታት ለመቆየት ማሰቡን ነው ኦፕታ የገለጸው። እንግዲህ የ23 ዓመቱ ላይ የሚገኝ ፈረንሳዊ ኢንተርናሽናል የተከላካይ መስመር ተጫዋች የሆነው ሳሊባ በአርሰናል ቤት አሁን ላይ የረጅም ኮንትራት ይፈራረማል ተብሎ ነው የሚጠበቀው። ኦፕታ ይህንን መረጃ አያይዞ ዘግቦታል። ነገር ግን አሁንም ድረስ ማድሪዶች ተጫዋቹን የግላቸው ለማድረግ ጥረት እያደረጉ እንደሚገኙም ነው መረጃዎች አሁን ላይ በስፋት እያመላከቱን የሚገኘው። ሮድሪጎ ማድሪድን ለመልቀቅ ዝግጁ መሆኑን የሚጠቁሙ መረጃዎች ወጥተዋል። ከወደ ስፔን የሚመነጩ ዘገባዎች እንደሚያመላክቱት ከሆነ ከፕሪሚየር ሊጉ ጥሩ የሆኑ ሂሳብ ይዘው የሚመጡ ቡድኖች ካሉ ተጫዋቹ ለመልቀቅ ተዘጋጅቷል ሲሉ ነው ዘገባዎች የሚያመላክቱት። ሮድሪጎ 2018 ላይ ነበር በተለይም የብራዚሉን ክለብ ሳንቶስን በመልቀቅ ማድሪድን የተቀላቀለው። ከተቀላቀለበት ጊዜ አንስቶ ቡድኑን የላሊጋ እንዲሁም ደግሞ ቻምፒየንስ ሊግ እንዲያሸንፍ ረድቶታል። እናም አሁን ላይ በክለቡ ደስተኛ እንዳልሆነ ነው መረጃዎች የሚጠቁሙት። እናም አሁን ላይ ስሙ በተደጋጋሚ ከአርሰናል ጋር እየተያዘ ይገኛል። ተጫዋቹም ቢሆን ወደ ፕሪሚየር ሊግ መጥቶ መጫወትን ይፈልጋል ነው የተባለው። እናም አርሰናል በቅርበት ዝውውሩን እየተመለከቱት ከሚገኙ ክለቦች መካከል በዋናነት ስሙ እየተጠቀሰ ይገኛል። እናም ሮድሪጎ ወደ አርሰናል የመምጣት እድል አለው የሚሉ መረጃዎችም ተያይዞ እየወጡ ነው የሚገኘው። ሌላኛው ከዝውውር መረጃ ጋር በተያያዘ በአርሰናል ቤት ከአርሰናል ሊለቁ ስለሚችሉ ተጫዋቾች የወጣ መረጃ አለ። አሌክዛንደር ዚንቼንኮ ከአርሰናል ሊለቅ ይችላል የሚሉ መረጃዎች ሲወጡ እንደነበር ይታወቃል። ያው ደጋግሜ ያነሳሁት ጉዳይ ነው። ነገር ግን አሁን ላይ አዲስ መረጃ ተሰምቷል። አሁን ደግሞ የዚህ ተጫዋች ጉዳይ ምንድን ነው? ይህ ተጫዋች በአርሰናል ሊቆይ ይችላል ወይ የሚል ጥያቄ በጣም ወሳኝ ይመስላል። በጣም በርካታ ፈላጊ ክለቦች አሉ። አትሌቲኮ ማድሪድ፣ ቦርሺያ ዶርትመንድ፣ ኒውካስትል ዩናይትድ እነዚህ ክለቦች ዚንቼንኮን እንደሚፈልጉት ኮት ኦፍ ሳይድ ዘግቦታል። በተለይ ቦርሺያ ዶርትመንቶች የዝውውሩን ሁኔታ አጥብቀው እየተከታተሉት እንደሚገኙ መረጃዎች በስፋት እያመላከቱ ነው የሚገኘው። በመጪው የተጫዋቾች የዝውውር መስኮት አሌክዛንደር ዚንቼንኮ ወደ ቡድን ስብስባቸው ለመቀላቀል ከምጊዜ በበለጠ አበክረው እየሰሩ እንደሚገኙ መረጃዎች በስፋት እያመላከቱ ነው የሚገኘው። ነገር ግን እስካሁን አርሰናል ለተጫዋቹ ምንም አይነት የዝውውር ሂሳብ አልለጠፈበትም ተብሏል። ግን በመጪው ክረምት አርሰናልን ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንዱ አሌክሳንደር ዚንቼንኮ ስለመሆኑ ነው ኮት ኦፍ ሳይድ የገለጸው። ካይ ሃቨርትዝ ወደ ሜዳ ሊመለስ ነው። የሰሜኑ ለንደን ክለብ
የፊት መስመር ተጫዋች የሆነው ካይ ሃቨርትዝ ከውድድር ዓመቱ መጠናቀቅ በፊት ወደ ሜዳ ሊመለስ እንደሚችል ተናግሯል። አሰልጣኝ ሚኬል አርቴታ በሰጡት አስተያየት ካይ ሃቨርትዝ በዚህ ዓመት ወደ ሜዳ የሚመለስበት እድል አለው ሲል ነው የተናገሩት። ነገሮች እንግዲህ አሁን ላይ ባሉበት ሁኔታ የሚቀጥሉ ከሆነ ካይ ሃቨርትዝ ዓመቱ ከመጠናቀቁ በፊት በተወሰኑ ጨዋታዎች ላይ ይሳተፋል ሲሉ ነው ሚኬል አርቴታ ሀሳባቸውን የሰጡት። በስተመጨረሻም አንድ መረጃ ተሰምቷል። ኦስማን ዴምቤሌ ለእረቡ የመልሱ ጨዋታ የመድረሱ ነገር በጣም አነስተኛ ነው ተብሏል። በፓሪስ ሴን ጀርመን በኩል ፓሪሱ ተጫዋች የሆነው ኦስማን ዴምቤሌ በቀኝ ታፋው ላይ ባጋጠመው የጡንቻ መወጠር ምክንያት የሃምስትሪንግ ጉዳት እንዳጋጠመው አሳውቋል። ስለዚህ በረቡ ጨዋታ ላይ የመድረሱ ነገር በጣም ጠባብ መሆኑን ነው የተገለጸው። ይህ ደግሞ ለአርሰናል መልካም የሚባል ዜና ቢሆንም ለፓሪስ ጀርመኖች ደግሞ በጣም መጥፎ ሆኖባቸዋል። እንደሚታወቀው የመጀመሪያ ዙር የግማሽ ፍጻሜ ጨዋታ በኤምሬትስ ስታዲየም የተደረገው መርሃ ግብር ላይ ይህ ተጫዋች ነበር ግብ ማስቆጠር የቻለው። በሱ ግብ ተመርኩዘው ነበር ጨዋታውንም ማሸነፍ የቻሉት። ነገር ግን አሁን ላይ ለመልሱ ጨዋታ እንደማይደርስ ፋብሪዚዮ ሮማኖ ይህንን መረጃ አጋርቶናል። ውድ አድማጮቻችን ለሰዓቱ የነበሩን አጫጭር ስፖርታዊ መረጃዎች ይህንን ይመስላሉ። ሀሳብ አስተያየት ካላችሁ የሀሳብ መስጫ ሳጥናችን ላይ ሀሳባችሁን ልታጋሩን እንችላላችሁ። ስለነበረን የአብሮነት ቆይታ ከልብ አድርገን እናመሰግናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ያደርጋችሁ የደወል ምልክቷን በመጫን በየቀኑ አዳዲስና ወቅታዊ ስፖርታዊ መረጃዎችን በዚህ ቻናል ላይ ማግኘት ይችላላችሁ። ይህንንም ቪዲዮ ላይክ እያደረጋችሁ ከኛ ጋር ቆይታ ስለምታደርጉ ከልብ አድርገን እናመሰግናለን። መልካም ቀን ይሁንላችሁ እያልኩኝ እኔ እዚህ ጋር ተሰነባበትኩኝ።